እሷን መጠጋ በቃ እሷን ተጠግቶኛል ሊላጠፍ ነው ብላ ስታስብ ስትጠጋው ይሸሻል ይሸሻል። ከዛ የእሷን ኢነርጂ ሎ ያደረገውና ዜሮ ያስቀርና የእሱን ይጭንባታል ማለት ነው። ከዛ እሷ ያላት አማራጭ ኢነርጂውም የላትም ከሱ ኢነርጂ ጋር ተቀላቅላ መታገል ነው። ይሄ በቃ ዴፊኒትሊ the best explanation አሽረዳልሽ ማለት ነው። ከዛ ችግሩ ምን ሆነ እንገርሽ አዳከ አውቶሪቱ ይወሰዳል። የእሱ አውቶሪቱ አንቺ ትወስጂዋለሽ። ታማኝነቱ በሙሉ ይጠፋል። ችግሩ እኮ እሱ አይደለም፣ እሱ ብቻ እኮ አይደለም አዳኮ ችግሩ እንደዛ አይነት ወንዶች ከዛ በኋላ ከዛች ሴት ጋር ከጽዮንም ጋር ከማንም ጋር ከተለያዩ በኋላ ራሳቸው ላይ በፍጹም አይሰሩም። ኔክስት ቪክተም ነው የሚፈልጉት። ኔክስት ቪክተም ማለት ደሴም ያረጉትን ነገር አሁንም ከነሱ ጋር ሰፈር የምታረግ የነሱን ኢነርጂ እሷ የምትሸከም ደሴም ሌቭል ራሱን ነው የሚፈልጉት ራሳቸው ላይ። ኦኬ ያልተሳካበት ምክንያት ምንድነው? ኔክስት ላይ ብገባ ምን ላሻሽል? በፍጹም ሀሳባቸው ውስጥ አይመጣም። ደሴም ቪክተን ይፈልጋሉ። ላይፍ እንደዛ ይቀጥላል። ሰርክሉ እንደዛ ይቀጥላል። ያቱ ደግሞ እንደዚህ አይነት ሌቭል በልጆቻቸው ይፈልጋሉ። አንቺ በእነሱ እንደነሱ እንድትሆኝ ገብቶሻል? ልጄን አላሳያለችኝ ልጄን እያሳየች ጭቅጭቅ። ምክንያቱም አንቺም በእነሱ ሌብል እንድትሄጂ እነሱ ደግሞ አላለም በራሳቸው ወድቀዋል አይደለ? ገብቶሻል? በራሳቸው ሲወድቁ ኦኬ እኔ ብቻዬን ለምን ወድቃለሁ? አብራኝ ትውድቅ። አሁን እነዚህ እንደሚሉት ልጆቹን አጊዛ ስራ አላት፣ ትምህርት አላት፣ ፊውቸር አላት። ኖት ኢቭን ዳት እሱ ብቻ አይደለም። የሰው ልጅ ሲወልድ ሁለት ነገር ነው የሚያስፈልገው፣ ሲያሳድግም ሁለት ነገር ነው የሚያስፈልገው። እኔ በዛ ነው ሶሪ በቃ እኔ በዛ ነው ዳሴ ለእርግዝናው እንተባበራለን፣ ለማሳደጓ እንተባበርም። አይሰራም። እኔ ጋር አይሰራም። ሜንታሊቲ እንደዛ አይደለም። ከይቅርታ ጋራ ከዛ የማብዝ ኮሚኒቲ ምን ይሻል መሰለሽ? እነዚህ ጀንፈል እና ሙጀሊያም ደግሞ ምን ይላል መሰለሽ? ወዳይታለች ይልሻል። ከዚህ በፊት ግን ልጆቹ ወር ነው ምናምን ኢትዮጵያ ብቻቸውን መቀመጣቸውን አያውቁም ማለት ነው። ሄደው መቀመጣቸው የሰው ልጅ እኮ ሁሉ ነገር እያወቀ ነው እኮ የሚያወራው። አዳካ ሳያውቅ አይደለም እያወቁ ነው። ግን ሜንታሊቲያቸው እንዳንቺ አይደለም። ያንቺን ሲያዩ የነሱ ሜንታሊቲ ስለሚያናዳቸው ያላቸው አቅም ያንቺን ሜንታሊቲ መጫን ነው። ወደ ራሳቸው ማቅረብ ነው። ወንድ ልጅ ማስወለድ ብቻ ማሳደግ የሚል ህግ አለ በሀገራችን። የስ አይ ቲንክ ሶ። ግን በኢትዮጵያ ውስጥ አለ እንደዛ? አይ ቲንክ የስ አይ ቲንክ እናቶች የማሳደግ ግዴታ እንዳለባት ያ ህብረተሰቡ ያወጣው እንትን አለ እኮ። የመንግስት ህግ አለ፣ የህብረተሰብ ደግሞ ህግ አለ። ህብረተሰብ በቃ ከህጉ መውጣት የለብሽም። ከህብረተሰቡ ከሚያስበው ሜንታሊቲ መውጣት የለብሽም። ያ ደግሞ ራሱን የቻለ ህግ ነው። ልክ አሁን እንደ አባገዳ ምናምን የራሳቸው ህግ አላቸው አይደለ? የህብረተሰብም ህግ አለ፣ የማህበረሰብ። እንደዚህ አይነት ማህበረሰብ ውስጥ ተወልደሽ ግን የአባገዳ የራስሽን ህግ ማራመድ ከባድ ነው ለነዛ ሰዎች። የራስሽን ህግ ደግሞ በፈለግሽው ሰዓት በፈለግሽው ሁኔታ ማራመድ የምትችይ ሜንታሊቲ ካለሽ ግን ምንም አይመስልሽም። ታራምጃለሽ። ማንም ሰው ቢያወራ ያንቺ ህይወት ይቀጥላል። እነሱ ያወሩት በኖ ይቀራል። እናት ሁሉ ጊዜ አጎንብሳ ምናምን ነገር በቃ ሁሉ ጊዜ ወንዱ ደግሞ እንዲህ ብሎ ሲል የሚከበርበት ሀገር ማለት ነው ያለነው። ዳቪት ያ ዳስ ኖርማል። የሴት ልጅ ህይወት ሲቀጥል ኖርማል አይደለም። የወንድ ልጅ ህይወት ሲቀጥል ኖርማል ነው። ይሄ የማህበረሰብ ህግ ነው መሰለኝ። ግን አስረሻዋል አንድ ነገር እንደዛ ነው ያደረገውት። በቀነኔ ቦታ አንዱ አለም ማለት አሁን ኤግዛምፕል ነው። በቀነኔ ቦታ አንዱ አለም ቢሆን የሞተው ቀነኔ በህይወት ብትኖር ኖሮ ምን ይደርስባታል ብለሽ ታምኛለሽ? ትገምቻለሽ? ኧረ ማሰብ አልፈልግም። ባይዘው ያዳኩ እስቲ አስቢ። ማሰብ አልፈልግም ማለት ከተጎዳችሁ ይበልጥ ወንድ በነገሰበት ዓለም ላይ ወንድ በነገሰበት ኢትዮጵያ ላይ አንዱ አለም ቢሆን ኖሮ የሞተው ቀነኔ ብትሆን ኖሮ ቀነኔ እድሜ ልክ ተፈርዶባታል። በህይወት ትኖራለች ብለሽ ነው መፈረድ ቀጥለው የሚገድሏት ይችል ነው ነበር። የራስን ህግ አለ። ራሱ አማራው ራሱ ኦሮሞ ራሱ እጅ ምናምን እያለ ነበር የሚላት
አስበሽው እኮ እሱን ምን አለ የምንኖርበት ዓለም እኮ ጀስቲስ ሞር የምታደርገው ለሴት አይደለም። እና እኔ ሁሌ የምለው ምን አለ መሰለሽ እኮ ይሄ መብት ከሰው አትጠብቁ፣ መብታችሁን እራሳችሁ ውሰዱት። መብታችሁን የሰጣችሁት እራሳችሁ ናቸው። አሁን ለምሳሌ ለመደፈርም ቢሆን ለመጎዳትም ቢሆን ሪሌሽንሺፕ ውስጥ አንቺ ነሽ ብቻ መብት አለሽ፣ የሆነ መብት አለሽ። አሳልፈሽ የሰጠሽው አንቺ ነሽ። ያ ሰው ያን ነገር ሁሉ እንዲያደርግብሽ አሁን ጽዮንም ብትል እኔም ብትይ ለሚደርሱብን ነገሮች በጠቅላላ አሳልፈን እሺ ብለን የተቀበልነው በራሳችን ጥፋት ነው። ልክ የመጀመሪያው ዙር ላይ ዞር በል ብለን መሄድ እንችላለን። ግን ያ አይደለም ነገሩ። ብቻ በዚህም ሆነ በዛ ራስሽ ነሽ ተጠያቂው። ሰው በተደረገብሽ ነገር የራስሽን መብት መውሰድ ያለብሽ ራስሽ ነሽ። ማንም ሰው መብቱን ያንቺ መብት አያስከብርልሽም። እንዲያስከብርልሽም መጠበቅ ትልቅ ስህተት ነው። ባይዘው ራሴ ያንን ሰው መብት ሰጥቻለሁ፣ ይሄን ሁሉ ደረጃ እኔ ላይ እንዲያደርግ ያንን መብት ወስጄ የሚገባኝን እንትን ፍርድ ለዛ ሰው እሰጠዋለሁ። ማንም ይሰጠው እኔ ማንም አይደለም። የማያቀኝ ሰው ለኔ ሊፈርድልኝ አይችልም። የሚያቀኝም ሰው ለኔ ሊፈርድልኝ አይችልም። ለምን እንደሆነ ታውቂያለሽ? ከዛ ሰው ጋር ግንኙነት ያለኝ እኔ ብቻ ነኝ። ወንጀለኛና ወንጀለኛ ተባባሪም ሆነ ወንጀሉም የተደረገበት ሰው የሚጠየቁት ሁለቱ ናቸው። ፍርድ ቤት ስትቀርቢ ፈራጅ ነው የሚፈርደው፣ እሱም የሀገሩ ሕግ ስለሆነ ነው። በፕራይቬት ላይፍ ላይ ግን ስትመጪ፣ በሰው የግል ላይፍ ግን ስትመጪ ራስሽ ነሽ የምትፈርጁ፣ ራስሽ ነሽ መብትሽን የምትወስጁ፣ ራስሽ ነሽ መብትሽን ማሳልፈሽ የምትሰጪው። ማንም አይደለም። ሴቶች መጠንከር አለባቸው። እኔ አሁን የምለው ምንድነው እንዲህ ፍርድ ሳታገኝ ሲቀር ስቀሪ ምናምን ነገር ፍርዱን ራስሽ መውሰድ ይሻላል። በማንኛውም መልኩ ጠብቀሽ ማንም አይጨማለቅ። በነገራችን ላይ ማንም እሱ ነው የምልሽ። ከሰው መብትሽን ለማስከበር ስትጠብቂ መብትሽን መቼም አታገኝም። ፈርስት ኦፍ ኦል ከእንደዛ አይነት ኮሚኒቲ መብት ሊኖርሽም አይችልም። የሴቶች መብት ምናምን የሴቶች መብት እናነቀር እናቴ ጣሹ በማህበረሰቡ ይሄ ባህል የፈጠረውን ህግ ጣሽ ምንም አባታቸው ያመጡ ግፋቤ በቃ እቺ ልጆቿን አስቀምጣ ልጆቿን ጥላ ልጆቿን የበላችን አይድመትን ከዛ ያለፈ ነገር የለም። አንቺ ግን ከዚህ ስትወጪ ነፍሴ ፎ ብልጭ እንቅልፍሽን ደሽት ያለሽ ላይ ጥሪ ያለሽ በቃ በተራሽ ደግሞ ልጅሽን ተቀበለሽ ደግሞ ሰረች ሀፋፍ እና እቺ ልጅ ጥሩ ነገር ያደረገችው ነገር ቢኖር ከዛ ሰው ጋር ምንም አይነት የስጋ ዝምድና አለመኖሯ ጠቅሟታል። እኔ እንዴት ያንንም እንዳላረገችው ራሴን ጠይቄዋለሁ። ቢካዝ በጣም ብዙ ነገር አሳልፋለች፣ ብዙ ነገር ችላለች። ያ ነገር ላይ ራሱ አለመፈጠሩ በጣም እድለኛ ናት። 2 ዓመት ነው 1 ዓመት ነው 2 ዓመት 1 ዓመት እኔ እንጃ ከ1 ዓመት በላይ ይሆናል። ግን በቃ ተርፋለች። ሺስ ቶላኪ እና እኔ በቃ እንትን ብያታለሁ፣ አድንቄያታለሁ። እውነት 6 ወር ኖ ካገባች ኖ 2 ዓመት በሪሌሽንሽፕ 6 ወር ተጋብተው በተጋቡ በ6 ወራቸው ግን ተፋቱ እንጂ ከዛ ቤት 2 ዓመት ምናምን አብረው ነበር። 6 ወር ነው ይላሉ። ኖ ባገባች ነው 6 ወር አይደለም። የዚህ ደግሞ ፈጠነ የሁሉ ነገር ያደረገው በ6 ወር ናይን አይደለም ሳምሪ ናይን በተጋቡ በ6 ወር ነው የተፋቱት። ከጋብቻ በፊት አብረው ነበር 2 ዓመት። ኦኬ ያ 5 ዓመት እንቻ ከባድ ነው። ሁሉም ሴት የራሷን መብት ማስከበር ያለባት ራሷ ናት። አንዷ ደግሞ ወልቅጤው ሰበታዩን አላውቅም ገሏት ማለት ነው። ገሏት እስከ መደብደብ ድረስ እስከ ይሄ ኮሜንት የጭንቅላት ድብደባ እንዲያውም እኮ ፊዚካሊ ድብደባ እንዲያውም ተሶኬ ነው በጭንቅላት ይሄ በቃ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ደደብ ነሽ፣ አንቺ እኮ ብትማሪ ምንም አታመጭም፣ አንቺ እኮ ማለት በኔ ነሽ፣ እኔ እኮ ነኝ እንዲህ ያደረኩት በየቀን አይ ሄት ኢት። እንዲያውም ድብደባው ነው ድብደባው ይሻለኛል። አንዴ መታሻል ታውቂዋለሽ። ይሄ ማኩረፍ፣ ይሄ መሳደብ ስላችሁ መናገር በቃ ጭንቅላትሽን ዳውን የሚያደርግ ነገር ነውር አይደለም እንዴ? ኧረ በጣም ከባድ ነው። ሳምሪ ዩ አር ስማርት ተቀጥቅጣ ስለወጣች ነው። ኖ ሌሎቻችሁ በጊዜ ወጡ። እሺ
not because of that. Hadako, not because of that. Because I knew every single step what I have going ያሳለፍኩት ነገር I knew that wasn't right. I knew that was a part of abuse. But like I said, በአማርኛ አልገባኝም። ኖ ስማርት ናት እኮ ሊሉሽ የሚችሉት ከምን አንፃር መሰለሽ? እኔ የማደርገው ነገር ምን እንደሆነ ወይ የሚደረግብኝ ነገር ምን እንደሆነ ሳይገባኝ አይደለም የሚወጣው። ገብቶኝ እዛም ሆኜ እየገባኝ ፋይት አድርጌም ሊሆን ይችላል። ነገሮችን በምችለው ወይ ለመቅረፍም ጥሬ ሊሆን ይችላል። ግን የማይሆን ነገር የማይሆን ነው ብለሽ ከተረዳሽ ከጨረሽ ትወጫለሽ። ሶ ዳ ወይ ሜቢ እንደዛ ሊሉሽ ይችላሉ። ሳታውቂው ከወጣሽ ግን ስለማታውቂው ተመልሰሽ መምጣትሽ አይቀርም። ቢካዝ ምን እንደተፈጠረብሽ አታውቂውም። ጀስት በሰው ግፍፊት ይሄ ነገር ጥሩ አይደለም ውጪ ትበያለሽ፣ ወይ አንቺ ኢሞሽናሊ ስላልተመቸሽ ስለከፋሽ ስለተጎዳሽ በስሜትሽ ብቻ ተናደሽ ልትጨርሻለሽ። ከዛ ግን ተመልሰሽ ትመጫለሽ። ምክንያቱም አልገባሽም፣ ሙሉ ለሙሉ አልተረዳሽም ነገሩ ማለት ነው። ፉል ፓኬጅ ስትረጂ ደግሞ አይዋደዱ ስትረጂ ጥቅም ያያይዛቸዋል። ከወጣሽ አልተመለሽ። አንድ ሊሰማ አንዳንድ ሰዎች ጥቅም ያያይዛቸዋል። ጥቅም ያያይዛቸዋል። ሁሉም እኮ ሪዝኑ አለው፣ የሚቆየበት የራሱ ሪዝን አለው። ብዙ ሰው ጥቅም ማለት ደግሞ የገንዘብ ጥቅም ብቻ ሳይሆን የሴክሹዋል ጥቅም። በቃ ይሄ ነገሩ ባህሪው ጥሩ ነው፣ ግን ሴክሹዋል ላይ ግን በቃ ከሱ የበለጠ ላገኝ አልችልም። እሱ ጥቅም አለ፣ ሁለተኛ የገንዘብ ጥቅም አለ። ፍቅር እኮ የለም፣ ከሁለት አንዱ ቀጥ ብሎ አንድ ቤት የሚያኖራቸው በግድ የሚለያዩ ተደብድበው ተቀጥቅጠው ሁሉ መጥፎነቱን እኮ ያውቁታል። ግን እስኩት ቤቱስ፣ መኪናውስ፣ ካምፓኒውስ፣ ገንዘቡስ ነው። ለዚህ ነው ህይወት የሚጠፋው። ደብቅ ሁሉም ሰው ከማቴሪያል ውጭ ደግሞ ስሜት የሚባለው ማለት ነው። አንተ የቆየው ከእሷ ጋር ሲባል ጥቅም አይልም። ምክንያቱም የተወገዘ ነው ሰው ዘንድ። ጥቅመኛ ነህ እንዳይባል ይፈልጋል። ለንብረታችን ስል ይላል። ለንብረት ሴቷ ደግሞ ለልጆቼ ስል ትላለች እኮ። ስሜት ያልኩሽ ያ ነው። አየሽ፣ አንድ ሰው ለማቴሪያሊስቲክ ሊቆይ ይችላል፣ አንድ ሰው ደግሞ ለስሜቱ ሊቆይ ይችላል። ለስሜቱ ማለት ለፈጠረው ፋሚሊ ሊሆን ይችላል። ያ ስሜት ነው ስልሽ በቃ ያ ነገር እንዲበላሽ ላይ ፈልግ ይችላል። ገባሻ? ከስሜት ጋር ነው የሚገናኘው። ጭቅጭቅ ፋሚሊ ውስጥ ሲያድግ ነው ልጅ እሱን ነው ላይክ ይለያያል። ሁሉም ሰው የሚቆይበት እዚህ ሲቹዌሽን ውስጥ የሚቆይበት ምክንያት ይለያያል። አንዳንዱ ከራሱ ጥቅም ጋር ያያይዟል፣ አንዳንዱ ደግሞ ከራስሽ ተርፈሽ ልጆችሽም ሊሆን ይችላሉ የሚያዩት ነገር ብቻ በልጆችሽ ፊት ጥሩም ሆነ መጥፎም ሆነ በቃ ያን ነገር ለልጆችሽ ብለሽም ከራስሽ ጋር እኮ አይገናኝም። አንቺ እኮ ብትወጪ እኮ ደስተኛ